ያቤጽ እንደዚህ አለ፣ አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅ በላዬ ላይ ትሁን። እንደዚህ መጸለይ አለብህ። አቤቱ መባረክን ባርከኝ፣ አገሬን አስፋ ማለት ምን ማለት መሰለህ? አገር ማለት እኔ ዶሚኔት ማረግበት፣ እኔ ገቨርን ማረግበት ቴሪቶሪ ማለት ነው። በዚህ አልወሰን፣ በዚህ አልገደም ማለት ነው። ከዛም እንደዚህ መባረክን ባርከኝ፣ እጅም በላዬ ላይ ትሁን አለ። ዛሬ በኢየሱስም ግዛትን የሚያሰፋ እጅ ባንተ ላይ ይሆን። ተቀባይነትን የሚጨምር እጅ ባንተ ላይ ይሆን። አቤቱ መባረክን ባርክ። አቤቱ እግዚአብሔር ሆይ ጸልያል። እኔ ጸለይኩላችሁ፣ አሜን ካላችሁ እግዚአብሔር መባረክን ይባርካችሁ። እግዚአብሔር መባረክን ይባርካችሁ። እግዚአብሔር ግዛታችሁን ያስፋ፣ ተጽዕኖአችሁን ያስፋ፣ ኢንፍሉዌንሳችሁ ይጨምር። በኢየሱስም ባረኳችሁ ይጨምር። በዚህ አትወሰኑ፣ በዚህ አትገደቡ። እጅህም በላይ ላይ ትሁን። አቤቱ እግዚአብሔር ሆይ መባረክን ባርክ። እግዚአብሔር አብርሃምን እንደዚህ አለ፣ እባርካለሁ። እባርካለሁ ብቻ አይደለም፣ ለበረከት አደርጋለሁ። ለበረከት አደርጋለሁ። መባረክ ለራስ ነው፣ ለበረከት መሆን ለሌሎች ነው። ከዚህ በኋላ የሚያስጨንቅህ የምትበላው አይደለም የምታበላው ነው። የምትለብሰው አይደለም የምታለብሰው ነው። በጌታ በኢየሱስም የቤት ኪራይ የምትከፍለው አይደለም። ከዚህ በኋላ የሚያስጨንቅህ እኔ ጸለይኩልህ፣ እኔ ባረኩ። የሚባረክ እጅ ባንተ ላይ ይሆን። በግራም በቀኝም ይወነጭፉ ነበር ተብሎ እንደተጻፈ አንተ በግራ ጠንካራና ንቁ፣ በቀኝ እጅህ የሰለልክ ሳትሆን በቀኝም በግራም እንዳስፈላጊነቱ በጌታ በኢየሱስ ስም የምትወነጭፍ እግዚአብሔር ያደርጋል። በኢየሱስ ስም ያደርጋል። ለምን መሰለ? አሁን ከእግዚአብሔር ቤት የምጸልይልህ፣ ከእግዚአብሔር ቤት የምባርክ በረከት ከሰኞ እስከ ቅዳሜ አንተ ላይ የሚሟርት የሚደግም የሚመትት ይኖራል። ዛሬ በኢየሱስ ስም ሪል በሆነ በረከት ባርካለሁ። በጌታ በኢየሱስ ስም አትገደብም። በኢየሱስ ስም አትወሰንም። እኔ ባርካለሁ። በኪራይ ቤት አትገደብም። በደሞዝ አትገደብም። በልመና አትገደብም። በጥቂት ነገር አትገደብም። ባረኩ በኢየሱስ ስም። አይ ፕሮፌሳይ ትንቢት እናገራለሁ። አንተ ታላቅ መሪ ነህ። አንቺ ታላቅ መሪ ነሽ። አንቺ ታላቅ ተዋጊ ነሽ። አንቺ የትውልድ እናት ነሽ። አንተ የሀገር መሪ ነህ። አንተ የትውልድ በረከት ነህ። በኢየሱስ ስም አትገደብም። በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እግዚአብሔር ቃል ሲናገር ለብዙ ዘመን ያው እንደነበረ አውቋል። ለብዙ ዘመን ያው እንደነበረ አውቆ ኢየሱስ በሰዎች መካከል ተቀምጦ እንደነበረው አንድ ሽባ ሰው መጣ። ያው እንደነበረ አውቆ ይላል። መልአኩ እየመጣው አሁን ያናውጣል። የሆኑ ሰዎች ይገባሉ፣ ይፈወሳሉ፣ ይሄዳሉ። እሱ ግን ያው ነበረ። እዛው ተገድቦ ቀርቶ ነበረ። በጌታ በኢየሱስ ያው የሆነ ህይወት፣ ያው የሆነ ፋይናንስ፣ ያው የሆነ ስራ፣ እድገት የሌለው ፍሬ የሌለው ከዚህ ቀን ጀምሮ ከህይወታችሁ ላይ ይቆረጥ። በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። በእርግጠኝነት በሆነ አቅጣጫ እንደተገደባችሁ የሚገባችሁ ሰዎች ትኖራሉ። እዚህ ጋር አሪፍ ነኝ፣ እዚህ ጋር አሪፍ ነኝ፣ እዚህ ጋር አሪፍ ነኝ፣ ነገር ግን በዚህ በኩል የሆነ ሊሚቴሽን አለብኝ እያላችሁ ያላችሁ ካላችሁ እኔ በኢየሱስ ስም ስለ እናንተ ልቀቀኝ ትላላችሁ። በኢየሱስ ስም ልቀቅ። በኢየሱስ ስም የፋይናንስ ገደብ፣ በኢየሱስ ስም የፋይናንስ ገደብ፣ የሥራ ገደብ፣ የጤና ገደብ እግዚአብሔር ምስክሬ ነው። በታላቅነት መንገዳችሁ ላይ የቆመ ገደብ ዛሬ ይነሳል። ያዘገያችሁ ነገር በኢየሱስም ዛሬ ይነሳል። ይሄንን ቅባት ይዘ፣ ይሄንን ቅባት ይዘ፣ ይሄን ጭንቅላት፣ ይሄን የሚገርም አይምሮ ይዘ፣ ይሄን ታለንት ይዘ፣ ይሄን ፖቴንሻል ይዘ፣ ይሄንን ሐሳብ ይዘ በኢየሱስም አትገደብም። በኢየሱስም አትገደብም። ለሰማይ ታይተ በምድር አትወሰንም። በኢየሱስ እድገታችሁን ያዘ ይመታ። ያዘገያችሁ ይመታ። ያዘገያችሁ ይመታ። ከአቅማችሁ በታች እንድትሆኑ ያደረገ ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። እግዚአብሔር ያየላችሁ ትዘረጋላችሁ። እኔ የትንቢት ቃል አለኝ ዛሬ ወደ አየላችሁ ትዘረጋላችሁ። መንገዳችሁ ላይ የተቀመጠ እንቅፋት ይነሳል። አዘግይ መንፈስ በኢየሱስ ስም ይመታል። ጭንገፋ በኢየሱስ ስም ይመታል። ህልማችሁን እንዳትኖሩ የሚከለክል እጅ ይመታል። አሜን ይባላል። ትልልቅ ህልም ይዛችሁ
ማስታወሻ ደብተራችሁ ላይ ብቻ ጽፋችሁት አትሞቱም። እግዚአብሔር አምላክ በሌሊት የነገራችሁ ህልም ዘንድሮ በአደባባይ ይሆናል። any kind of limitation በኢየሱስ ስም የተሰበረ ይሆን። የገደባችሁ ነገር ይሰበር። የያዛችሁ ነገር ይልቀቃችሁ። ያቆማችሁ ነገር በኢየሱስ ስም ይመታ። ይታወቀኛል መሄድ እፈልጋለሁ፣ ነገር ግን ቆሜያለሁ። ማድረግ እፈልጋለሁ፣ ነገር ግን ፈዝዣለሁ። የሆነ ነገር እኔ ውስጥ እንዳለ አውቃለሁ፣ ነገር ግን የሆነ ነገር ይዞኛል፣ የማላቀው ነገር ይዞኛል የምትሉ ሰዎች ዛሬ በኢየሱስ ስም አላቀኳችሁ። በኢየሱስ ስም አላቀኳችሁ። በኢየሱስ ስም አላቀኳችሁ። ፋይናንሳችሁን የያዘ ይልቀቅ። ትዳራችሁን የያዘ ይልቀቅ። አገልግሎታችሁን የያዘ ይልቀቅ። በረከታችሁን የያዘ ይልቀቅ። ስራችሁን የያዘ ይልቀቅ። አልስማማም። ለዚህ አይደለም እግዚአብሔር የጠራኝ። ይሄ አይደለም የኔ ልክ፣ ይሄ አይደለም የኔ አቅም፣ ይሄ አይደለም እግዚአብሔር በእኔ ውስጥ ያየው ይሄን አይደለም የነገረኝ፣ ይሄን አይደለም። አልስማማም አሁን ካለሁበት ሁኔታ ጋር። in the mighty name of Jesus any kind of limitation የተሰበረ ይሆን በኢየሱስ ስም ይሰበር። እግዚአብሔር የልጅነት ስልጣን ሰጥቷል። በመንፈስ ቅዱስ አማካኝነት ሁኔታዎችን ታናግራቸዋለህ። ሁኔታዎች የራሳቸውን አቅም ተጠቅመው ይንቀሳቀሳሉ። መሄድ ያለበት ይሄዳል፣ መምጣት ያለበት ይመጣል፣ መከፈት ያለበት ይከፈታል። እስቲ በደንብ አርጋ አሜን በል። እኔ ልባርካ። ጴጥሮስን ወደ ውስጠኛው ክፍል አስገብተውት በነበረ ጊዜ የእግዚአብሔር መልአክ መጥቶ ጎኑን ነክቶ እንደቀሰቀሰው በሩም አውቆ እንደተከፈተ የገደበ የያዘ በር በኢየሱስም ይከፈት። አውቆ ይከፈትልን። እግዚአብሔር አንድ ቃል ይሰጠኛል፣ እንደዚህ የሚል ቃል። ሳምሶን ወደ ፍልስጤም እየሄደ እያለ አንበሳ መጣ ይላል። አንበሳው ከአውሬ መንገድ ወጥቶ በሰው መንገድ ነው የገባው። ሳምሶን እየሄደበት ያለው መንገድ የሰው መንገድ ነው፣ የአውሬ መንገድ አይደለም። የአውሬ መንገድ አይደለም። አንበሳው ነው ወደ መንገዱ የገባው፣ ሳምሶን አይደለም ወደ አንበሳው መንገድ የገባው። እና ሳምሶን ለቀቀለት አይደለም የሚለው አይደለ፣ ገነጠለው ነው የሚለው። ከራሱ መንገድ ወጥቶ እናንተ መንገድ የገባ በኢየሱስም ይመታ፣ በኢየሱስም ይመታ፣ በኢየሱስም ይመታ። ሊያዘገያችሁ በእናንተ መንገድ የገባ፣ በእናንተ ወረፋ የገባ፣ በእናንተ ጊዜ የገባ፣ በእናንተ ታይም የገባ አዘግይ እጅ በኢየሱስም ይመታ። የጥፋት እጅ በኢየሱስም ይመታ፣ በኢየሱስም ይመታ። እናንተ ሳታውቁ በእናንተ ዕጣ ፈንታ ላይ የተደረገ ቃል ኪዳን የፈረሰ ይሁን። በእናንተ ስም ላይ የተደረገ ስምምነት የፈረሰ ይሁን። በእናንተ ፋይናንስ ላይ የተደረገ ስምምነት የፈረሰ ይሁን። በእናንተ ስራ ላይ ደጃችሁን የዘጋ በኢየሱስም የተመታ ይሁን። በኢየሱስም የተመታ ይሁን። እጥረት ውጥረት ከህይወታችሁ ላይ የተመታ ይሁን። በኢየሱስም ይመታ። እንደዚህ እኮ ይይዛል እኮ እንደዚህ 1 ዓመት 2 ዓመት 3 ዓመት አንተ ዶክመንት ይዘህ ትመላለሳል። እንደዚህ አንዳንዱ እንደውም የገደበን በማይመለከተው እኮ ነው። በጌታ በኢየሱስም እንዲህ አይነት ክፉ እጅ የተመታ ይሁን። በኢየሱስም ይመታ። አንዳንዶቻችሁ እኮ የተያዛችሁት በማይመለከተው እጅ እኮ ነው። ጉዳዩ ያልሆነ ሰው እጁን አስገብቶ ነገራችሁን የያዘባችሁ በኢየሱስም የያዘበት እጅ የተመታ ይሁን። የትኛውም ያዘገየህን ገደብ በጌታ በኢየሱስም ይሰብርልሃል። ከወደድክና ከፈቀድክ ውስጥ ባለው አቅም ልክ መዘርጋት እንድትችል እግዚአብሔር የሚረዳህን ቅባት ይልክልሃል። ለሀገር ተጠርተ ሰፈር ላይ አትቀርም። ለሕዝብ ትሆናለህ ተብለ በሚበላና በሚጠጣ ጉዳይ ዘመን አያልቅም። በኢየሱስ ስም አልፎ መሄድ ይሁንልህ። በኢየሱስ ስም ወጥቶ መሻገር ይሁንልህ። እኔ ልባርክ፣ ወጥቶ መውረስ ይሁንልህ። አደባባዩን መውረስ ይሁንልህ። ትውልድን መውረስ ይሁንልህ። እግዚአብሔር አሳልፎ ያስክድ። ወደ አንተ የተላከ የእርግማን ቃል በኢየሱስ ስም የተመታ ይሁን። የእርግማን ቃል ባንተ ላይ የተላከ ባንተ ላይ የተነገረ ክፉ ንግርት በጌታ በኢየሱስ በስም ላይ የተነገረ በቤት ላይ በትዳር ላይ በሥራ ላይ በፋይናንስ ላይ የተነገረ አካል እንዳይዝ ረገምኩት። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። መንገድክ ላይ የተቀመጠ እንቅፋት ይነሳ። የመንገድ ላይ የተቀመጠ እንቅፋት ይነሳ። እድገትን ያዘገየ ይነሳ። ጭንገፋ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። እድገትን የከለከለ ይመታ። ከአቅም በታች እንድትኖር የከለከለ ይመታ።
መሆን የምትችለውን እንዳትሆን የከለከለ ይመታ፣ በኢየሱስ ስም ይመታ። ከፍ አድርጉ እጆቻችሁ። እኔ የማውጀውን ከኔ ጋር አውጁ። ድምፃችሁን ከፍ አድርጉና ከፍ እግዚአብሔር ሆይ በታላቅ ድምፅ እግዚአብሔር ሆይ ዛሬ ማለዳ ካለብኝ ከማንኛውም አይነት የገደብ ቀንበር ነፃ ስላረከኝ አመሰግናለሁ። እኔ ዛሬ ካሁን በኋላ ነፃ ሰው ነኝ። አድጋለሁ፣ እራመዳለሁ፣ አፈራለሁ፣ እወርሳለሁ፣ ድል አደርጋለሁ፣ እይዛለሁ፣ እጨብጣለሁ። እኔ እሰራለሁ፣ ይከናወንልኛል። እወጣለሁ፣ መሰማሪያም አገኛለሁ፣ አፈራለሁ። አሜን። ለጌታ ክብርና ጨበጨባ